አብርሃም ሄርሜላን ሰርፕራይዝ አረጋት። እንዴት አደረጋት የሚለውን በዚህ ቪዲዮ ላይ መነግራችሁ ይሆናል። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱ። በጣም በሚገርም ሁኔታ እንግዲህ አብርሃም ሄርሜላን ሰርፕራይዝ አደረጋት። አበባ ምናምን ገዝቶ እንግዲህ መጥቶ ሰርፕራይዝ አደረጋት ማለት ነው። በዚህም እንግዲህ ድርጊቱ ሩታና ፍቅር በጣም ተናዶ ነው ያሉት። ለምን ተናደዱ የሚለውን አሁን የምነግራችሁ ይሆናል። እንግዲህ በጣም እንደሚታወቀው ሩተኛ እንቁኛ ጀግና በጣም ተወደዋለች፣ በጣም ተፈቅሯለች። ነገር ግን እሷ በቃ ቆፍጠን ብላ ራሷን መጠበቅ አልቻለችም። በቃ ለምን ራሷን በቃ ማስከበር አለበት። ለምንድን ነው ስርስሩ እየሄደች እንትምትለው ሩታ? ስርስሩ ባትሄድ አብርሃም በእርግጠኝነት ወደ ሩታ ይመለሳል። አብርሃም ደግሞ አሁን ሩታ እንድትናደድ ብሎ ነው እንጂ በፍጹም ሄርሜላን አይወዳትም። እውነት ለመናገር ከሆነ ሄርሜላን አይወዳትም። አውቆ የተጫወተባት ይገኛል እንጂ ሄርሜላን እየወደዳት አይደለም ማለት ነው። እሱ ለምን እንደሆነ የሚለው ሩታን ለማሰቃየት በቃ ሩታን ለማስቀናት ነው ይሄንን ሁሉ ነገር የሚያደርገው። ሩታ ደግሞ ያው ታውቋታላችሁ፣ በጣም ነው ምቀናው፣ በጣም ስለምትወደው ነው እንግዲህ የፍቅር ቅናት ነው እንጂ ሌላ ቅናት የለባትም ሩተኛ እንቁ። አብርሃምም እንግዲህ እሱን ነገር አይቶ ነው እንግዲህ እንደዚህ የተጫወተባት እንደዚህ እያደረጋት የሚገኘው። ይሄ ደግሞ ተገቢ አይደለም፣ ትክክለኛ ነገር እያደረገ አይደለም። እሱ ለቀልንተን ብሎ ልጅቷን በጣም እየጎዳት ይገኛል ማለት ነው። አሁን ሩታ በጣም ተጎድታለች። እውነት ለመናገር ከሆነ ያው ፊት ለፊት እንደዚህ ትናገራለች እንጂ በጣም በቃ ልቧ እስከሚቃጠል ትወደዋለች። እኛ ደግሞ ይሄንን ነገር አውቁ ሚልናት አንችልም ማለት ነው። ለምን? በጣም ስለምታፈቅረው ከሱ ጋር አትሁኝ ብንላት አሁን በቃ እሷ ብተው ራሱ በቃ ሁሉ ጊዜ ሐሳቡ ሰው ጋር ነው ማለት ነው። ስለዚህ እኛ አሁን ምን ማድረግ አለብን? በቃ አንድ ላይ እንዲሆኑ ማድረግ አለብን። ያቺ ሄርሜላ ተብዬዋ ከመሃላቸው እንድትወጣ ማድረግኛ አለብን ማለት ነው። እናንተ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።